ተከትሎ በአዲስ አበባ ውስጥ አስደንጋጭ ነገር ተፈጥሯል። የሰው ሕይወትም ተቀጥፏል። እስከ ፍጻሜው አብራችሁን ከቆያችሁ ትሰሙታላችሁ። በአዲስ አበባ ስቴዲየም መጪው ምርጫ በሰላም እንዲጠናቀቅ ዝናሽ ታያቸው በተገኙበት ተጸለይም። ተጨማሪ ዘገባውን በቆይታችን ይቀርባል። ትራምፕ በኢራን ላይ ዳግም ጥቃት ለመክፈት እያጤኑ መሆኑን ዋል ስትሪት ጆርናል ዘገበ። ክስተቱን አንጻራዊ ሰላም በሰፈነበት የመካከለኛው ምስራቅ የጸጥታ ሁኔታ ስጋትንም ደቅኗል። ሰፋ ያለ ዘገባ ይዘናል። የትግራይ እስልምና ጉዳዮች ምክር ቤት በአክሱም የተፈጸመውን ጥቃት አወገዘ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ውድ ቤተሰቦቻችን የዕለቱን የውጭ ሀገር ገንዘቦችን ዕለታዊ ምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ $1 153 ብር፣ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ብር፣ ሪያል 43 ብር ከ4 ሳንቲም እየተመነዘረ ይገኛል። በአቢሲኒያ ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ብር፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም። በህብረት ባንክ ደግሞ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም የዕለቱ የምንዛሬ ዋጋ ሆኗል። በአዲስ አበባ ስቴዲየም መጪው ምርጫ በሰላም እንዲጠናቀቅ ዝናሽ ታያቸው በተገኙበት ተጸለዩ። ቀደም ብሎ መጪው ምርጫ በሰላም እንዲጠናቀቅ የትንሣኤ ዕለት ስቴዲየም ላይ ወጥተን ጸሎት እናደርጋለን ያለው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በዛሬው ዕለት ጸሎቱን አካሂዷል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የትንሣኤ በዓልን በአዲስ አበባ ስቴዲየም በጋራ ያከበረ ሲሆን በፕሮግራሙ ላይ ቀዳማዊ እመቤት ዝናሽ ታያቸው ተገኝተው በአዲስ አበባ ስቴዲየም በዝማሬ ሲያገለግሉ ውለዋል። ለኢፌዴሪ ቀዳማዊት እመቤት ዝናሽ ያቸው ዛሬ በአዲስ አበባ ስቴዲየም በተካሄደው ታላቅ የወንጌላውያን አማኞች የትንሣኤ በዓል የጸሎትና የዝማሬ ፕሮግራም ላይ በመገኘት በመድረክ ላይ በዝማሬና በጸሎት ለመጪው ምርጫ ጸልየዋል። ፕሮግራሙ መጠናቀቁን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አስታውቋል። የትግራይ ክልል እስልምና ጉዳዮች ምክር ቤት በአክሱም የተፈጸመውን ጥቃት አወገዘ። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ በታሪካዊቷ አክሱም ከተማ ውስጥ በሙስሊሞች ላይ የተፈጸመውን ሰብአዊ ጥቃት አጥብቀው እናወግዛለን በማለት የጀመረ ሲሆን አርብ ዕለት ሚያዝያ 2 ቀን 2018 ዓ.ም የተፈጠረውን አሳዛኝ ክስተት ለዘመናት ከቆየው የህዝቡ መከባበርና አብሮ የመኖር ባህል ጋር የሚቃረን መሆኑን አስረድተዋል። የችግሩ መነሻ ድንገተኛ ሳይሆን በማህበራዊ ሚዲያና በሌሎች መድረኮች ላይ የተሰራጨው የጥላቻ ንግግር ውጤት መሆኑን የጠቀሰው መግለጫው ለዘመናት የቆየውን የአዛን ወይንም ድምጽ ማጉያ አጠቃቀም በኃይል ለማስቆም የተወሰደው እርምጃ ህገ መንግስታዊን የሃይማኖት ነጻነት የሚጥስ ነው ብለዋል። መግለጫው በማስከተልም አርብ ዕለት በጁምዓ ስግደት ላይ በነበሩ ሙስሊሞች ላይ የተፈጸመውን ጥቃት ምንም አይነት ህጋዊ ምክንያት እንደሌለው ገልጾ በዕለቱ መስጂድ ውስጥ በኃይል በመግባት ቅዱስ ቁርአን መቅደድና መሬት ላይ መበተን ጨምሮ በመስጂድ ውስጥ የሚገኙ እቃዎችን እስከ መስበር ድረስ የተፈጸሙትን ድርጊቶች ዘርዝረዋል። እንዲሁም በእስላማዊ ምዕመን ላይ አካላዊ ጉዳት ጭምር እንደደረሰባቸው ገልጾ በዘፈቀደ ለተፈጸመው እስርም ተቃውሞን አሰምቷል። ምክር ቤቱ ህዝበ ሙስሊሙን እነዚህ ችግሮች በትዕግስት በመቋቋምና ተቃውሞን በሰላማዊ ተክቢራ ብቻ በመግለጽ ላሳየው ጨዋነት ምስጋናውን አቅርበዋል። መግለጫውን ጨምሮ መንግስት ይህንን ጥላቻ ያነሱትና የመሩ በጥቂቶች ላይ የተሳተፉ የጸጥታ ኃይሎችና ሲቪሎች ተከትሎን በመያዝ ለፍርድ ቤት እንዲቀርብም ጥሪውን አቅርቧል። የፋሲካ በዓልን በሰላም መከበሩ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። የእምነቱ ተከታዮች በዓሉን በሰላም ማክበር እንዲችሉ ጥምር የጸጥታና ደህንነት የጋራ ግብረ ኃይል እቅድም በማውጣት ከበዓሉ ቀን ቀደም ብለው ወደ ስራ መግባታቸው ይታወቃል። የጸጥታ አካሉ በበዓሉ ዋዜማ ግብይት በሚበዛባቸውና የሃይማኖት ስርዓት በሚፈጸምባቸው ቤተክርስቲያኖች እንዲሁም በመዝናኛ ስፍራዎች አስፈላጊውን የሰው ኃይል በመመደብ ተግባራቸውን በተገቢው ተወጥተዋል። በቦሌ ክፍለ ከተማ ካጋጠመው የድንገተኛ ሞት አደጋ ውጭ የተለየ
የወንጀልና የትራፊክ አደጋ በበዓሉ ዋዜማ ሆነ በበዓሉ ዕለት አለማጋጠሙን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ህብረተሰቡና የሰላም ሰራዊት ባደረጉት ድጋፍ ፖሊስን ጨምሮ ልዩ ልዩ የጸጥታ ተቋማት አመራሮችና አባላት ደከመን ሰለቸን ሳይሉ ባከናወኑት ተግባር እንዲሁም የጸጥታው ስራውን እንደ ሁልጊዜው በጥምረት በመምራት በዓሉ በሰላም መከበሩን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። ሚያዝያ 4 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 6 ጆኒ ጋራዥ አካባቢ ጠዋት ላይ የ59 ዓመት ግለሰብ በበሬ ተወግተው ህይወታቸው ያለፈ ሲሆን በሌላ ሰው ላይም ጉዳት ደርሷል። ፖሊስ በወሰደው እርምጃ በሬው ተጨማሪ ጉዳት ሳያደርስ መቆጣጠር ተችሏል። በደረሰው ድንገተኛ አደጋ የአዲስ አበባ ፖሊስ የተሰማውን ሀዘን ገልጿል። መሰል አደጋ እንዳያጋጥም ሰዎች ተገቢውን ጥንቃቄ ሊያደርጉ እንደሚገባም መልእክቱን አስተላልፈዋል። በተለያዩ ማህበራዊ ሚዲያዎች የደነበሩ በሬዎች በሰዎች ላይ ጉዳት ሲያደርሱ የሚያሳዩ ተንቀሳቃሽ ምስሎች በስፋት ተጋርተዋል። ይህ አስደንጋጭ ክስተት አዲስ አበባ ውስጥ በስፋት ተከስቷል። እንደ ፖሊስ መረጃ ከሆነ ግን የሞተው አንድ ሰው ብቻ ነው። የዘንድሮ የፋሲካ በዓል ጨምሮ በበጀት ዓመቱ የተከበሩ ልዩ ልዩ ሃይማኖታዊ፣ ባህላዊ በዓላትና ስፖርታዊ ኩነቶች በስኬት እንዲጠናቀቁ ህብረተሰቡ፣ የሰላማዊ ሰራዊት፣ የጸጥታ አካላት አመራሮችና አባላት ላበረከቱት አስተዋጽኦ የአዲስ አበባ ፖሊስ ጠቅላይ መምሪያ በግብረ ኃይሉ ስም ምስጋናውን አቅርቧል። በመጨረሻም ህብረተሰቡ ከጸጥታ አካላት ጎን በመቆም እያደረገ ያለውን ያልተቋረጠ ድጋፍ አጠናክሮ እንደሚቀጥል ጠቅላይ መምሪያው ጥሪ አስተላልፏል። አሜሪካ የኢራን መደቦችን ለመዝጋት ማቀዷን ተከትሎ የዓለም የነዳጅ ዋጋ ጭማሪ አሳየ። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ለሞገድ የባህር ላይ ከበባ እንደምታደርግ ማስታወቋን ተከትሎ በዛሬው ዕለት ሰኞ ሚያዝያ 5 ቀን 2018 ዓ.ም በማለዳው የገበያ ግብይት የነዳጅ ዋጋ ጭማሪን አሳይቷል። አልጀዚራ እንደዘገበው የአሜሪካ ድፍድፍ ነዳጅ ዩኤስ ክሩድ ኦይል ዋጋ 8 በመቶ በመጨመር በአንድ በርሜል 104 ከ24 ሳንቲም ዶላር ደርሷል። የዓለም አቀፍ መከላከያ የሆነው የብሬንት ድፍድፍ ነዳጅ ዋጋም በ7 በመቶ ጭማሪ በማሳየት በበርሜል ላይ 102 ብር ከ29 ሳንቲም ዶላር ሆኖ ተመዝግቧል። ዓለም አቀፉ ግዙፍ የኢነርጂ ገበያ ተንታኝ ኦኒክስን ዋቢ በማድረግ ብሉምበርግ እንደዘገበው ደግሞ አሜሪካ የባህር ላይ ከበባውን የምትቀጥል ከሆነ ዓለም አቀፍ የነዳጅ ዋጋ ከ150 ዶላር ሊያሻቅብ ይችላል። የአሜሪካ የእስራኤል ጥቃት በኢራን ላይ በየካቲት 21 ቀን 2018 ዓ.ም ከመጀመሩ በፊት በአንድ በርሜል 70 ዶላር ገደማ ይሸጥ የነበረ የብሬንት ነዳጅ ዋጋ ጦርነቱ ከተጀመረ በኋላ ከፍተኛ መዋዠቅ የታየበት ሲሆን በአንድ በርሜል እስከ 119 ዶላር ደርሶ እንደነበር ይታወሳል። ባለፈው ሳምንት አርብ ሚያዝያ 2 ቀን 2018 ዓ.ም አሜሪካና ኢራን በፓኪስታን ንግግር ከማድረጋቸው በፊት ለሰኔ ወር የሚቀርብ የብሬንት ነዳጅ ዋጋ በ0.8 በመቶ ቀንሶ በበርሜል 95 ከ20 ዶላር ነበር። የአሜሪካ ጦር ኃይል መካከለኛው እዝ ፕሬዝዳንት ትራምፕ የሰጡት ማስጠንቀቂያ ተከትሎ የኢራን ወደቦችን መውጫና መግቢያ መዝጋት ሊጀመር ነው። የአሜሪካ ጦር ኃይል መካከለኛውን እዝ ከፕሬዝዳንት ዶናልድ ትራምፕ በተላለፈ መመሪያ መሰረት ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውም እንቅስቃሴዎች ለማገድ የባህር ላይ ከበባ ከሚያዝያ 5 ቀን 2018 ዓ.ም ረፋድ ጀምሮ እንዲተገበር አስታውቋል። የመካከለኛው እዝ ከአንድ ሰዓት በፊት ባወጣው መግለጫ የማስጠንቀቂያው ተፈጻሚነት በአረብ ባህረ ሰላጤና በኦማን ባህረ ሰላጤ በሚገኙ የኢራን ወደቦችና የባህር ዳርቻዎች ላይ የሚንቀሳቀሱ የማንኛውም ሀገር መርከቦችን ያለ አድሎ እንደሚመለከት ገልጿል። ሆኖም እዙ አክሎም የአሜሪካ ኃይሎች ወደ ኢራን ወደቦች የማይጓዙ ወይም ከኢራን ወደቦች ያልተነሱ መርከቦች በሆርሙዝ የባህር ሰርጥ ውስጥ የሚደረጉትን ነፃ የባህር ላይ ጉዞ እንደሚያስተጓጉሉ አስታውቋል። ማስጠንቀቂያው ተግባራዊ ከማድረጉ በፊት ለንግድ መርከብ አሽከርካሪዎች ይፋዊ የባህር ላይ ማሳሰቢያዎችን እንደሚሰጥም ሴንትኮም ገልጿል። መርከቦች ይፋዊ የመርከበኞች ማሳሰቢያ ስርጭት እንዲከታተሉና በኦማን ባህረ ሰላጤና በሆርሙዝ የባህር ሰርጥ አካባቢ በሚንቀሳቀሱ ወቅት ከአሜሪካ የባህር ኃይል ጋር የሬዲዮ መስመር 16 በኩል ግንኙነት እንዲደረግም መክሯል። ይህ ውሳኔ የተላለፈው በዋሽንግተንና በቴህራን መካከል በኢስላማባድ የተካሄደው ንግግር ያለ ስምምነት መጠናቀቁን ተከትሎ በሁለቱ ሀገራት መካከል ያለውን ውጥረት በጨመረበት ወቅት ነው። ከጥቂት ሰዓታት በፊት ፕሬዚዳንት ትራምፕ ባስተላለፉት መልእክት አሜሪካ ወደ ሆርሙዝ የባህር ሰርጥ የሚገቡ ወይም የሚወጡ መርከቦችን መተላለፊያ መልእክት መካከል ልትጀምር እንደምትችል አስጠንቅቀው ነበር። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት የአሜሪካ ኃይሎች በባህር ሰርጡ ለማለፍ የሚሞክሩ ማንኛውም መርከቦችን የመዝጋት ሂደቱን በአስቸኳይ ይጀምራሉ ብለዋል። ፕሬዚዳንቱ አክለውም ሁሉም ወይም መርከቦች እንዲገቡና እንዲወጡ የሚፈቅድበት ደረጃ ላይ እንደርሳለን፣ ነገር ግን ኢራን እስካሁን ይህ እንዲሆን አልፈቀደችም ሲሉም ጽፈዋል። በተጨማሪም የአሜሪካ ባህር ኃይል ለኢራን የመሸጋገሪያ ክፍል ወይም ቶል የከፈለ ማንኛውም መርከብ በዓለም አቀፍ የባህር ክልል ውስጥ መተላለፍ እንዲያስቆም መመሪያ መስጠታቸውን ገልጸው ህገወጥ ክፍያ የሚከፍል ማንኛውም አካል በባህር ላይ አስተማማኝ ጉዞ አይኖረውም ሲሉ አስጠንቅቀዋል።
ትራምፕ በኢራን ላይ ዳግም ጥቃት ለመክፈት እያጤኑ መሆኑን ዋል ስትሪት ጆርናል ዘገበ። አሜሪካና ኢራን በፓኪስታን ያካሄደው ድርድር ሳይሳካ መቅረቱን ተከትሎ ትራምፕ ቴህራን ላይ ዳግም ጥቃት የመክፈት ሀሳብ እንዳላቸው ዋል ስትሪት ጆርናል ዘገበ። ዋል ስትሪት ጆርናል ስማቸው ያልገለጻቸውን የአሜሪካ ባለስልጣናት ጠቅሶ ከሌሎች እርምጃዎች በተጨማሪም ኢራን ላይ ድብደባ ለመጀመር እያጤኑ መሆኑን ዘግቧል። ትራምፕ እሁድ ዕለት የባህር ኃይላቸው የሆርሙዝ ወሽመጥን እንዲዘጋ ትዕዛዝ ሰጥተዋል። ዋይት ሀውስ ቢቢሲ ስለ ጋዜጣው ዘገባ ላቀረበው ጥያቄ ሁሉም አማራጮች ጠረጴዛ ላይ ናቸው ሲልም ምላሽ ሰጥቷል። የዋይት ሀውስ ቃል አቀባይ ኦሊሺያ ዌልስ ፕሬዚዳንቱ የሆርሙዝ ወሽመጥን እንዲዘጋ ባህር ኃይሉን አዘዋል፣ የኢራን ዝርፊያ ያበቃልና ሁሉን ተጨማሪ አማራጮች በጠረጴዛ ላይ ተቀምጠዋል። ለዋል ስትሪት ጆርናል ፕሬዚዳንቱ ቀጥሎ የሚያደርጉትን መረጃውን የሰጠ ማንኛውም ሰው በግልጽ ግምቱን ነው ያስቀመጠው ብለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።